ኖላዊት ወይዘሮ ሜላት እንግዲህ ቆራጥ ሆናለች ማለት ነው። ቆርጣ ተነስታለች ማለት ነው። ሜሉዬ እስከ ዛሬ ድረስ ያላወቅንላት ዝምታዋን እንግዲህ ስብር አድርጋ ነበር ማለት ነው። ሆዷን በሆዷ አድርጋ ነበር። ዛሬ ላይ ግን ባዩሽ ላይ እያደረገች ያለው ነገር በጣም አስገርሞኛል። እስከ ዛሬም ድረስ ስትጠብቃትና ስትመኝ የነበረው እንግዲህ ሁሉም ነገር ተስተካክሎላታል። እስከ ዛሬ ድረስ ዝምታዋን ስብር አድርጋ ነበረ። ዛሬ ላይ ግን እያንዳንዷ ነገር እማደርገውን ያውቃለሁ ባዩሽ ስትወጣ እያለች ነበር ማለት ነው። አሁን ላይ ግን ሁሉንም ነገር አስተካክላለች ማለት ነው። ሜላት በነገራችን ላይ ታጋሽና ዝምተኛ ብትሆንም ግን አሁን ባዩሽን በሽጉጥ መዛባታለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ ወይዘሮ ባዩሽና ሜላት ተገናኙ። ከእስር ቤት ከገባች በኋላ ተገናኝተው አያውቁም ነበር ማለት ነው። አሁን ላይ ግን ባዩሽም ስለተፈታይ ባዩሽ እርግብን እየፈለገ ቀጥላለች። እሱም ደግሞ እንትናን አንቺ ነሽ የደበቅሻት እያለቻት ነበር። ሜሮን ደግሞ እኔ እርግብን አንቺ ጋር ታስሬ ከወጣሁ በኋላ ምንም ነገር ያገኘሁት ነገር የለም ብላ ነግራታለች። እሷ ግን የሚመስላት በፍጹም እንደዛ አይደለም፣ አንቺ ራስሽ ወደሽ ፈቅደሽ ያረግሽባት ቦታ ስላለ እባክሽን ንገሪኝ። እርግብን የምትፈልጋት ባዩሽ እንግዲህ ከዚህ በፊት ታስታውሳችሁ የሜላትን ወርቅና ብር ስለያዘ ያ እሷ እጅ ላይ ያለ መስሏት ነበር። እሷ ግን ከእሷ እንደሄደ ወደ ለሜላት እንደደረሳት አታውቅም ማለት ነው። አሁን ላይ ሁሉም ነገር ዝብርቅርቅ ብሏል ማለት ነው። ሀናም እንግዲህ ያቺ እንትናጺ ልታስገድላት እንደሞከረችም ነበር የምናውቀው። አሁን ላይ ግን ሁሉ ነገር አልፎ ሁሉ ነገር ተረስቶ ማለት ነው ሁሉንም ነገር እያየነው ነው ማለት ነው። ወይዘሮ ሀናም ደግሞ ወደ አሴር ብትመለሽ ብዬ እመክርሻለሁኝ። እሷም ደግሞ በእርግጥ እስከ ዛሬ ድረስ ለምን አልነገርከኝም፣ አሁን ለምን ትነግረኛለህ ብላ በጣም ትልቅ ጸብ ውስጥ ናቸው አሴርና ሀና ማለት ነው። እቤትም አምጥቶ እንትን እያላት ነበር ማለት ነው። ሀንቾን አስተያየቷቸዋል አባቷ ማለት ነው። ችግራችን ተናገሩ እያለ ነበር ማለት ነው። አሁን ላይ ሁሉም ነገር ለበጎ ነው ማለት ነው። በቀጣይ ደግሞ ብዙ ነገሮችን የምናይ ይሆናል ማለት ነው። ግን ሀንቾ አሁንም የምነግርሽ ነገር ቢኖር ወደ አሴር ተመለሽ ነው የምለው። ኢዛን እንግዲህ ለሴት ተሽላት ወደ አሴር ብትመጪ እመርጣለሁ ማለት ነው። ትልቅ ነገሮች ትልቅ ጸቦች እየመጡ ስለሆነ ራስሽን ጠብቂ እላለሁ። ሀና እንግዲህ በዛ ባስፈራራቻት ነገር ማለት ነው። ከዛም በኋላ ግን አድርገው ነበረ። ልጁም ደግሞ እኔ እውነት እልሻለሁኝ ይቅርታ እያለ ነበር የነገራት ማለት ነው። ሀናም ደግሞ ግራ ገብቷት ይሄ ልጅ አሟል እንዴ እያለች ነበረ። ለእንትናም ነግራታለች ማለት ነው። ለማነች ሰላም ማለት ነው። ሰላምም ደግሞ ይህን ነገር ደግሞ የምታደርገው ያቺ ጽዮን ናት። ጽዮንን ደግሞ እኔ ምን እንደማደርጋት እኔ ያውቃለሁ፣ ሀንዬ አንቺ ዝም በይ እያለቻት ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ሀና እንደዛ ያደረገቻት አሁንም ቢሆን እንትና ናት ማለት ነው። ታውቃላችሁ የተረገመች እርግማናም ናት ማለት ነው። እሷ ስለሆነች እንደዚህ ያደረገቻት። ሁሉም ነገር በቅርቡ ቀን ሁሉም ድብልቅ ይልና ይወጣል ማለት ነው። እንግዲህ ሜሉዬ በዛሬው ዕለት ባዩሽን እየተበቀለቻት ትገኛለች። የኔ ጀግና ማለት ነው። ቆፍጠን ማለትሽን ወድጄልሻለሁ ማለት ነው። ዛሬም ነገም ከጎንሽ ነን ማለት ነው። ምክንያቱም መበቀል አለብሽ ይችን አረመኔና እንደዚች አይነት ጓደኛ 7 ጊዜ ይቅርብሽ ማለት ነው። አስመሳይ ናት፣ የምር አስመሳይ ናት ማለት ነው። ባዩሽ በጣም አስመሳይ ናት። ምክንያቱም በጣም ብዙ ነገሮችን አድርጋሻለች። በህይወትሽ ላይ በጣም ቀልዳብሻለች። በህይወትሽ ላይ ብዙ ጫና እንትን ብላብሻለች እና አሁን ደግሞ እንደዛ ያደረገችሽን መንስኤ እጅ ከፍንጅ መስጠት አለብሽ ማለት ነው። የእጇን ማግኘት አለባት ባይኔ ማለት ነው። እንግዲህ ኢዛም ደግሞ ይሄን አያውቅም፣ ከአሴር ጋር እንደሚጣሉ ተስፋ አለኝ ማለት ነው። ማለት ሀና እንግዲህ እስከ ዛሬ ድረስ ብትነግረኝ እመረጥ ነበር፣ ግን አንተ ምንም ነገር አልነገርከኝም እያለችው ነበር ማለት ነው። ያው በእርግጥ የፍቅር ጥያቄ አላቀረበላትም። አሁን ከሄደች በኋላ ቢያቀርብላት ትርጉም የለውም ማለት ነው። ብቻ ሁሉም ነገር ያበቃለታል ማለት ነው። ሜሉም እንግዲህ የራስሽ እርምጃ መውሰድ መብትሽ ነው ማለት ነው። እንግዲህ ከባዩሽ ጋር እስር ቤት ከገባይ በኋላ እርግብን ስላላገኘላት በቃሉ ማለት ነው። ከበቃሉ ጋር በቀጠር ከኔ ነው አይደለም ለአንተ ለሜላት ያልተመለስኩ ጀግና ነኝ
ስለዚህ እኔ በቃልሃለሁኝ እያለች ብቻዋን እያወራች ነበር ከዚህ በፊት ማለት ነው ወይዘሮ ባዩሽ። አሁንም ቢሆን ግን አልለቃትም፣ እኔ መተው የለብኝም እቀጥላለሁ ስራዬን እያለች ነበር ማለት ነው። በእርግጥ ብዙ ነገርን አጥፍታለች። እንደውም እርግብ እኮ ብዙ ወይዘሮ አስቴርን የመረዘቻት ምናምን ብቻ ነው እንጂ ያለው ሌላ ነገር የለም። ታውቃላችሁ ብዙ እንትን ያለቻት ነገር የለም ብዬ ነው የማስበው። እና በቅርብ ቀን ሁሉም ነገር ድብልቅልቅ ይወጣል ማለት ነው። ያ ነገር ደግሞ ዛሬ ላይ ለእሷ እንትን ቢሆንባትም ዛሬም ነገም ሁሉም ተቀይሮ ሀኒም ጥሩ ላይ ናት አሁን ላይ ማለት ነው። የበፊቱ ጭንቀቷ ሀሳቧ የለም ማለት ነው። አባቷም ደግሞ አሲርን ከዚህ በፊት አይታቸዋል፣ በጣም እየፈለገው ነበር ማለት ነው። እዛ ትቦ ውስጥ ገብቶ ይሆናል እንጂ ልጄ ምንም ሆኖ አይደለም፣ ይህን ያህል ምን ሆኖ ነው እያለ ከልጁ አሳንሶ አያየውም ማለት ነው አሲርን። አሁን ላይ ደግሞ ችግር የተፈጠረበት ሀሳብ የሆነበት ተምቹ ነው ማለት ነው። ተምቹ እንግዲህ እዚኋል እዚህ ነኝ እዚህ ቦታ ነኝ ብሎ አልነገራቸውም። ተምቹ እንግዲህ ድንብላል ጋ ነው ያለው ማለት ነው። ከድንብላል ጋር ይገናኛሉ፣ ግን ድንብላል ለማንም ሰው አልተናገረችም። እሱም እንደዛ ጎዳና ላይ የወጣው በእርግብ ምክንያት ስለሆነ እርግብ በዚህ ሰዓት ላይ የለችም። ታውቃላችሁ፣ ሁላችሁም ትታው ሄዳለች ማለት ነው። ስለዚህ በዚህ ተናዶ ብቻውን ነው ያለው ማለት ነው። ሁሉም ነገር እንግዲህ ያበቃለታል። በቅርቡ ደግሞ እኛም የምናውቀው ይሆናል ማለት ነው። ከዚህ በፊት እንግዲህ ከእርግብ ጋር ጓደኛ እንደነበሩ ነበር የምናውቀው። አሁን ላይ ግን ሁሉም ነገር ድብልቅልቅ ብሎበታል ማለት ነው። ወይዘሮ ሜላትም ድንብላልን ግን የት እየሄድሽ ነው? አንዴ ያጎቴ ሚስት ታማለች ትያለሽ፣ አንዴ ደግሞ እንትን ትያለሽ፣ ችግርሽ ምንድን ነው አንቺ ልጅ እያለች እየጠየቀቻት ነበር። እሷም ልትናገር ፍቃደኛ አልነበረችም ማለት ነው። ብቻ ሁሉም በጊዜው ያልቃል፣ በሁሉም ነገር በጊዜው እንትን ይላል ማለት ነው። የሚቀር ነገር የለም ኢንሻአላህ። እያንዳንዱ ነገር ሁሉንም ታልፈዋለች። ግን ሜላት ባዩሽን ቀስ አድርገሽ የእጇን መስጠት አለብሽ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ባይ ባይ።